ይሄ አዝማሪ ይላሉ ታዋቂ እንጂ አዋቂ አይደለም ምናምን። ሙዚቃ በዚህ ደረጃ ተጽዕኖ ሲፈጥር በጣም ይመቸኛል። ዘፈኖቹ ተከፍተው ሰምቻቸዋለሁ ማለት ነው። ሰሞኑን እንዴት ነው ነገሩን እያየው ብትለኝ እኔ በጣም በኃይለኛ ደስታ ውስጥ ነኝ ያለሁት ነው ማለት በቃ ሚውዚክ እንደዚህ ሲናፈስ ይሄ ሲወጥሮ በጣም ይመቸኛል። እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው ስለ ቴዲያችን ነው። ይሄ አዲሱ አልበም እዛ አሜሪካ እያለን ሁለቴም ሶስት ጊዜ ተገናኝተን የመስማት እድሉ ነበር ማለት ነው። አክቹሊ የተገናኘነው በሌላ ኦኬዥን ውስጥ ሆኖ ግን ዘፈኖቹ ተከፍተው ሰምቻቸዋለሁ ማለት ነው። እና እኔ ቴዲ በጣም ነው የሚመቸኝ ነው የምላችሁ። ምንድን መሰላችሁ አሁን አንዳንዴ በጣም ዝናው ከፍ ያለ ተጽዕኖ በጣም ከፍ ያለ ምናምን ዘፋኝ ኖርና ያንተ ታይፕ ላይሆን ይችላል። ዝናውን ልታከብር ትችላለህ፣ የፈጠረውን ነገር ምናምን አክኖሌጅ ልታረግ ትችላለህ፣ ታይፕ ላይሆን ይችላል። ለምሳሌ አሁን አንዳንድ የሮክ ዘፋኞች ቢኖሩ ወይ ምናምን ከጃንራውም ሊሆን ይችላል ወይ ምናምን በጣም ትልልቅ ተጽዕኖ እንዳላቸው እያወቅኩኝ ራሱ አሜን ታይፔ ላይሆኑ ይችላል። ልክ እንደዛ ማለት ነው። ለምሳሌ የቴዲን ተጽዕኖ ምናምን ያለውን ይሄ እንትን ያደረገው ሊኖር ይችላል። ያንን አክብረው ግን ታይፓቸው ያልሆኑ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ሪስፔክት የሚደረግ ነው። የኔን ብትጠይቀኝ ግን ይመቸኛል ነው ማለት ምንድነው እንትን የሚያደርገው ይሄ ድምፁ ብትል ዜማዎቹ ብትል ምናምን አለ አይደለ ያ ከኔ ከሚውዚክ ቾይስ እና ፕሪፈረንስ ጋር የሚሄድ ነው። ለዛም ነው ጩጬ ያለው ለመጀመሪያ ጊዜ ሰው ፊት ቀርቤ ዘፈንኩት የሱ ነው ጉድ ሰራሽ የሚለውን ማለት ነው። ይሄን የተወሰነ ኢንተርቪውስ ላይ ተናግሬያለሁ እና ከዛም በኋላ በደንብ እከታተለዋለሁ። በጣም ኢንስፓየር ያደርገኛል ምናምን። በዚህ ሁኔታ ካያችሁት ይመቸኛል ነው የምላችሁ። ያኔም ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋሃዱት ማለት ነው። እና አብዛኞቹ ዘፈኖች አሁንም አስታውሳቸዋለሁ፣ ሀሳቦቹን ምናምን በደንብ ትዝ ይሉኛል። አይ ቢሊቭ እኔ የሰማሁት ያው የተወሰነ ነው አሁን ይወጣል ከሚባለው ከ18ቱ ሜቢ ሳሞፍ የሰማሁ ነው ይመስለኝ። እኔም ራሱ ያው ጓጉቼ የምጠብቀው ነው እላችኋለሁ ማለት ነው። በዛ በነበረኝ ጀጅመንት የኔ የራሴ ነው ያ አንድ እሱ ነው። ሁለተኛው ግን ሁልጊዜ ነው የምለው የኔ ወግንነት ከሙዚቃ አንፃር እና ምን ያስደስተኛል መሰላችሁ ሙዚቃ በዚህ ደረጃ ተጽዕኖ ሲፈጥር በጣም ይመቸኛል። የኔ የሰርቫይቫል ጥያቄ ስለሆነ በሙዚቃ ውስጥ አይደለ ያለ ነው እና በሙዚቃ ውስጥ እንደዚህ የሚመሩ ሰዎች በደንብ ተጽዕኖዋቸው ከፍ ሲል በጣም ነው ደስ የሚለኝ ማለት ነው። ምክንያቱም በዛ ውስጥ ያለን ኢንስፓየርድ እንድንሆን ያደርገናል፣ እንድንጠነክር ያደርገናል። ፊውቸራችንን የቱ ጋር መድረስ እንዳለብን ራሱ ይነግረናል ማለት ነው። እና በእንደዚህ ይሄ ሀገር በመወጠርና ከፍ በማድረግ የተለያዩ አርቲስቶች በእኛ ሀገር ውስጥ ተፈጥረዋል። ለምሳሌ ጋሽ ጥላሁን ክቡር ዶክተር ሬስት ኢን ፒስ እሱ የፈጠረው በጣም ከፍተኛ ተጽዕኖ አለ። አሁንም ከኛ ጋር በህይወት ያለችው ደግሞ በጣም የምንወዳት ማኩዊን፣ አስቴር አወቀ፣ እንደዚህ ጋሽ መሐሙድ የፈጠሯቸው ተጽዕኖዎች አሉ። ከዛ ጄኔሬሽን በኋላ ደግሞ ከነ ጎስሽ ከነ አብነት ምናምን ያ ጄኔሬሽን ጋር ደግሞ በፊት ቀድሞ ያለው ደግሞ ቴዲያችን ነው። ከዛ እኛንም ኢንስፓየር ያደረገው አብሮ በጣም ብዙ አርቲስት ኢንስፓየርድ ሆኗል። ይሄ ድንኳኑን ወጥሮ የያዘው እሱ እና እሱን ሰፖርት ማድረገው ለኔ ለራሴ ለሰርቫይቫል ለምሳሌ እሱን አሁን ለምሳሌ ቢወድቅ ምንድነው የምትለው አንተ?
ከዛ እኔ ለማወራው ነገር ወር እኔ ለማወጣው ነገር ምናምን አይደለም። አንተ ያ እንኳን ወድቋል አይደል መጥተህ ለምሳሌ ሙዚቃ ተንሻፎ ነው የመጣው። ይሄ አዝማሪ የንጉስ አጫዋች ምናምን በንቀት ነው። አሁን አንዳንዴ ሰው የሆነ እንትን ያል ሲል ይሄ አዝማሪ ይላሉ። አንድም አባባል አለች ታዋቂ እንጂ አዋቂ አይደለም ምናምን እንደዚህ የንቀት ንግግሮች አሉ። ከሙዚቃው ጋር ተያይዞ የሃይማኖቱን ባለፈው ተነጋግረናል። ልክ እንደዚህ የሚያስጨንቅ ምናምን ቫይብ ሲመጣ ግን አብሮ የሚከበረው ማለት ነው ሙዚቃው ሙዚቀኛው በዛ ስር እና ብሮዬ በጣም ነው የምንደጋግፈው ነው ማለት ከኔ ከጠየቀኝ የዛ ሰው ሻይን ማረክና እንደዚህ ሀገር መወጠር አብሮ የሚያስከብረው ነው። ተረዳ እሱ በጣም ከፍ ያሉት አሁን የአስቴር መውደቅ አብሮ እኔንም ነው ይዞኝ የሚሄደው ማለት ነው። እሷ ከወደቀችማ የኔ ሰርቫይቫል የቱ ጋር ይመጣል? ልክ እንደዛ ነው። አሁን ከፊት ለፊት ሆኖ ወጥሮ ያለው ድንኳኑ ከፍ አድርጎ ያለው ቴዲ እና ለስር እንትኑ ምን ደጋግፈው ምናምን አይ አንደርስታንድ አንዳንድ ይሄ የምሰማቸው እንደዚህ ምናምን እሱ ያዋጣ ለሙያተኛው ምለው የሆነ ሰው ሲመጣ አብሮ ያንን መደገፍ የሰርቫይቫል ጥያቄ ነው። ያንተ እንትን ነው። ያለበለዚያ ያ ሰው ከወደቀ አብሮ ያንተም ብሮ የዛ ሰው ሲወድቅ ያንተ አብሮ ከፍ ይላል ማለት አይደለም። ኖ እንደዛ አይደለም የሚሰራው። አንዱ አንዱን እየሳበው ነው የሚመጣው። አሁን አሜሪካ ሀገር ብታዩ በጣም ብዙ ሱፐርስታሮች ነው ያሏቸው ኮንሰርት የሚሞላ የአገር ሱፐርስታር። እኛ ጋር በእኛ ዘመን ጥሩ ነው። አሁን የኮንሰርቱ የምኑ ከፍ እያለ መጥቷል። ግን ስቲል እነ ጎስሽ እነ አብነት እነ ማዲንጎ ምናምን ያ የሰጡን ነገር ነው። አሁን ደግሞ ቴዲ ያንን በደንብ ከፍ አድርጎት በሆነ ደረጃ ይዞት ያለው ማለት ነው። በጣም አስፈላጊ ነገር ነው። የሚገርመው መደጋገፉ እና ይሄንን አክኖሌጅ ማድረግ ማለት ነው። ሰሞኑን እንዴት ነው ነገሩን እያየው ብትለኝ እኔ በጣም በኃይለኛ ደስታ ውስጥ ነኝ ያለሁት ነው ማለት በቃ ሚውዚክ እንደዚህ ሲናፈስ ይሄ ሲወጥረው በጣም ይመቸኛል እና አሜን ዘፈኑ ሲወጣ ስትሰሙት አብሊቭ በኔ እይታ በጣም ትደሰቱበታላችሁ ባይ ነኝ። በጣም ትደሰቱበታላችሁ ባይ ነኝ ከሰማሁት አንፃር ማለት ነው። ይመቻችሁ። ሰሞኑን ቴዲ አፍሮ አልበሙን ሊለቅ በመሆኑ የተፈጠረው ርደት ከኔ እድሜ በታች ያሉ ጄንዚዎችን ግር ሲያስብላቸው ተመልክቻለሁ። በእርግጥ ከሚሊኒየም በኋላ የተወለደ ልጅ አንድ ዘፋኝ አልበሙን ሊወጣ ሲል ፖስተሩ ብቻ ለሳምንት ህዝብን ሲያጨቃጭቅ ሲያይ የሀገሪቱ ትልቁ ኃይል የሆነው መንግስት የአልበሙን ጋዜጣዊ መግለጫ ሲያግድ ሲመለከት ይሄ ነገር ምንድነው ብሎ ቢጠይቅ የሚገርም አይመስለኝም። እስቲ በገባይ ልክ ቴዲ አፍሮ በምክንያት እንዲህ ያለ ግዙፍ ስብዕና ለመሆን እንደበቃ ትንሽ ልናገር። ሜታፎሪካሊ ነገሩን ስገልጸው ቴዎድሮስ ካሳሁን ማለት ከ1950ዎቹ ጀምሮ ተገዝግዞ በ1983 ተገንድሶ በወደቀው የኢትዮጵያ ብሔርተኝነት ዛፍ ላይ የበቀለ ጽጌረዳ ነው። ዋርካቸው የተቆረጠባቸው ሚሊዮኖች በንቃቃቱ ላይ የበቀለችውን ጽጌረዳ እያዩ የሚጽናኑበት፣ ወደ ኋላ መለስ ብሎ የሚተዝቱበት፣ ወደፊትም ተስፋቸውን የሚመለከቱበት ዛፋቸው ከወደቀ በኋላ ያገኟት ጽጌረዳቸው ነው። ያለ ምሳሌያዊ አገላለጽ ቴዲ አፍሮን ስገልጸው ደግሞ ከ1983 በኋላ በንጉስ ብሔርተኝነት ለተሸነፈው የኢትዮጵያ ብሔርተኝነት ድምጽ ነው። ቴዲ አፍሮ ከሀገሩ መዋቅር ገሸሽ ለተደረገው የአንድነት ኃይል ልሳን ነው። ልሳንነቱ ደግሞ እሱ ባለበት ድንኳን ብቻ የሚቀር አይደለም። ድምጹ የንጉስ ብሔርተኞች ካምፕ ድረስ ርዕደት ይፈጥራል። ቴዎድሮስ የዘውግ ፖለቲካ ሻምፒዮን ከሆነ በኋላ ወንጀል ለተደረጉት ነገስታት ይዘፍናል። ወንጀል የተደረገውን ሰደቅ በአደባባይ ከፍ ያደርጋል። ይህንንም ሲያደርግ ዲሲ ወይም ሜሪላንድ ላይ ሆኖ ሳይሆን አዲስ አበባ ላይ ተቀምጦ ነው። ለዚህም መከፈል ያለበትን መስዋዕትነት ሲከፍል የኖረ አሁንም እየከፈለ ያለ ግዙፍ ስብዕና ነው። እሱ ዘፈን ከለቀቀ አድናቂዎቹም ተቺዎቹም እኩል ዘፈኑ ላይ አስተያየት ይሰጣሉ።
ቀላል የማይባሉ ንዑስ ብሔርተኞች የፖለቲካ ጥርሳቸውን የነቀሉት ቴዲን በማውገዝ የቴዲን አልበም ስፖንሰር ያደረጉ ድርጅቶችን በማነወር ነው። ባለፈው ሳምንት እንደውም ከዚህ አልበም ጋር በስራ የተገናኘ አንድ ወዳጄ አሁን ላይ የቴዲን አልበም ስፖንሰር የሚያደርግ ድርጅት እንደጠፋ ከቴዲ ማኔጅመንት እንደሰማ ነግሮኛል። ይህ የሙዚቃ ጉዳይ ብቻ አይደለም። ቴዲ የሚወደደው ስለ ቅላጼው አሊያም ስለ ግጥሞቹ ጥልቀት ብቻ አይደለም። በኢትዮጵያ ሙዚቃ ብዙ ድንቅ ዘፋኞች አሉ። ቴዎድሮስ ካሳሁን በወዳጆቹ ዘንድ ንጉስ የሚባለው በሙዚቃዊ ልዕቀቱ ብቻ አይደለም። እኔ በግሌ ቴዲ እኮ እንደ እንትና ነው የምለው ብቸኛው ፐርሰናሊቲ ዲዬጎ ማራዶና ነው። ዲዬጎ በአርጀንቲና ብሔርተኝነት ያለው ቦታ እና ቴዲ በጣም ይቀራረባሉ። አርጀንቲና ከዲዬጎ በፊትም ሆነ በኋላ የዓለም ሻምፒዮን ያደረጓት ምታተኞች አሏት፣ ግን ለማራዶና እኩሌታ ሊሰጡት አይፈልጉም። ሜሲ ከማራዶና በላይ ክብር አሳይቷቸዋል። እነሱ ግን ለዘላለም ማራዶና ብቻ ነው የሚሉት። ከሜሲ እንደ ተጫዋች የሚጎል ነገር ስላለ ሲሆን በዲዬጎ ማራዶና ህዝባዊነት ምክንያት የኛ ሲሆን እኛ ብሎ ስለሚያስቡት ነው። ቪያ ፊዮሪቶ ከሚባል ጭርንቁስ መንደር ተወልዶ ያደገ ተጫዋች ሆኖ ደግሞ ከጥቂት ዓመት በፊት በፎክላንድ ደሴት ላይ የወጣቶቻቸውን እንደሚያፈሰሰችው እንግሊዝ ላይ ፍትሃዊ ባልሆነ መንገድ በእጁ ጎል አስቆጥሮ እንዲሉ ያደረጋቸው በድፍረት የግራ ዘመም ርዕዮትን የሚደግፍ እጁ ላይ ኤርነስት ቼ ጉቬራን የሚነቀስ የሀገር ናሽናሊዝም ዲፋይን የሚያደርግ ፐርሰናሊቲ ነው ዲዬጎ ማራዶና። ለእኔ ቴዲም እንዲህ ያለ ካራክተር ነው።